ሰላም ጤና ይስጥልን ውድ የጃንቲው ቤተሰቦች እንዴት ናችሁ? በዛሬው መረጃችን በ2025 ባንኮች ካቀረቧቸውና ከጠየቋቸው የአካውንቲንግና ባንኪንግ ጥያቄዎች ውስጥ ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆኑ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁን እያል የዩቲዩብ አናሊቲክስ እንደሚያመለክተን 92% የሚሆኑት የቻናላችን ተመልካቾች ሰብስክራይብ ሳያደርጉ ነው የሚመለከቱን። የእናንተ ሰብስክራይብ በሌላ ርዕሰ ጉዳይ ላይ ጠንክረን እንድንሰራ ያደርገናልና አሁኑኑ በቅንነት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁን እያል ወደ መረጃው አለፍን። የመጀመሪያው ጥያቄ which of the following is not normally required for customer due diligence? A. Know the customer. B. Know the transaction. C. Know the spouse of the customer. D. None of the above. ብዙ ጊዜ እንደሚታወቀው ባንኮች ከሚጠይቁት ጥያቄዎች ውስጥ ከስተመርን በተመለከተ ይሆናል። ይህም ደግሞ ዲው ዲሊጀንስ የምንለው ነው። ከስተመር ዲው ዲሊጀንስ ማለት በገንዘብ ተቋማትና ሌሎች ድርጅቶች ደንበኞችን ለመለየት እንዲሁም ደግሞ አጋርነታቸውን ለመገምገም የሚያግዘን ሲሆን ይህን ለማድረግ ደግሞ ደንበኛን መለየት ወይም ከስተመር አይደንቲፊኬሽን ማድረግ ይጠበቅብናል። ይህም ማለት የደንበኛውን ሰነዶች እንደ ፓስፖርት፣ የመንግስት የቀበሌ መታወቂያ ካርድ፣ የቤት አድራሻ በመጠየቅ ህጋዊ ማንነታቸውን ማረጋገጥ ይኖርብናል። ስለሆነም ከተሰጡት አማራጮች ውስጥ ከስተመር ዲው ዲሊጀንስን የማይመለከተው ምርጫ ሲ ነው the spouse of the customer የሚለው ይሆናል። ወደ ሁለተኛው ጥያቄ እናልፋለን። ኢንተረስት ፍሪ ባንኪንግ IFB financing service are governed by A. NBE directive. B. Sharia advisory committee rulings. C. The commercial code of Ethiopia and other related laws. D. ኦል ይላል። በሌላ ሳይድ ደግሞ ባንኮች ከሚጠይቁት ጥያቄ ውስጥ ከወለድ ነፃ የባንክ አገልግሎት ይጠይቃሉ። የወለድ ነፃ የባንክ አገልግሎት ወይም ኢንተረስት ፍሪ ባንኪንግ በገንዘብ ልውውጥ ውስጥ ወለድን ወይም ሪባን ሳያካትት የሚሰራ የፋይናንስ ስርዓት ነው። ይህ ስርዓት በእስላማዊ ህግ ሸሪዓ ፕሪንሲፕል የተመሰረተ ሲሆን ከብድር ጋርም በተያያዘ አጋርነትና አደጋ መጋራትን ወይም ሪስክ ሼሪንግ ፕሪንሲፕልን በመከተል ባንኩ ከደንበኞች ጋር ትርፍና ኪሳራን በመጋራት ይሰራል። ስለሆነም የወለድ ነፃ ባንኮች ወይም አገልግሎቶች በእያንዳንዱ ሀገር የፋይናንስ ተቆጣጣሪ ባለስልጣን አለው። በኢትዮጵያ የኢትዮጵያ ብሔራዊ ባንክ ወይም ናሽናል ባንክ ኦፍ ኢትዮጵያ የምንለው ማለት ነው ሁሉንም የወለድ ነፃ አገልግሎቶችን ጨምሮ ያስተዳድራል። በተጨማሪም በሸሪዓ አድቫይዘሪ ኮሚቴ ወይም ቦርድ ይተዳደራል። አገልግሎቶችም ከሸሪዓ ጋር የሚጣጣሙ መሆኑንም ያረጋግጣል ማለት ነው። ስለሆነም ከተሰጡት አማራጮች ውስጥ ሁሉም መልሶች ናቸው ማለት ነው። ወደ ሶስተኛው ጥያቄ እናልፋለን። Which of the following is the first step in time management plan ይላል። A. Detailed list of tasks. B. Prioritizations of the task. C. Built-in flexibility. D. Clarity of defined written goal ይላል። በዚህ ጥያቄ ላይ ስለ ታይም ማኔጅመንት በመጀመሪያ ሊመጣ የሚችለው የትኛው ነው የሚለው የታይም ማኔጅመንት ደረጃዎች 4 ስቴፕ አላቸው። የመጀመሪያው ግልጽ ዓላማዎችን ማዘጋጀት ያስፈልጋል። ሁለተኛ ደረጃ ስራዎችን ወደ ተግባራት መከፋፈል ሲሆን በሶስተኛ ደረጃ ደግሞ ቅድሚያ የሚሰጡ ተግባራትን መምረጥ ነው ወይም ፕራዮሪታይዝ ማድረግ ነው። አስቸኳይና አስፈላጊ ተግባራትን በመጀመሪያ ላይ በመስራት ይህን ደግሞ ለመለየት አይዘን ማትሪክስ የሚባለውን ባለ 4 ኳድራንት መጠቀም ይኖርብናል። በተለይ ኳድራንት 1 ላይ የሚገኘው አስቸኳይና አስፈላጊ ስራዎች መጀመሪያ የሚሰሩ ናቸው። በኳድራንት 2 ላይ ደግሞ አስፈላጊ ግን አስቸኳይ ያልሆነ በሁለተኛ ደረጃ የሚመጡ ናቸው። በሶስተኛ ደረጃ ደግሞ አስቸኳይ ግን አስፈላጊ ያልሆኑ ስራዎች ለሌላ እናስተላልፋለን ወይም ደግሞ ዴሊጌሽን እንሰጣለን። በመጨረሻም ኳድራንት 4 ላይ የማያስፈልጉ ነገሮች ካሉ ጊዜያችንን እንዳያሻሙብን አንሰራቸው ማለት ነው። በመጨረሻ ደረጃ የሚመጣው የዕለታዊ እቅድ ማዘጋጀት ይሆናል። ስለዚህ ስለ ታይም ማኔጅመንት እነዚህን ግልጽ የሆኑ 4 ስቴፖች መለየት ይኖርብናል ማለት ነው። የመጀመሪያ ደረጃ ሊመጣ የሚችለው ጊዜያችንን ለምን እንደምንጠቀመው ማወቅ ወይም ጎል ማስቀመጥ ነው። ስለዚህ ትክክለኛው መልስ ዲ ይሆናል ማለት ነው። clearly define written goal ይሆናል። ወደ አራተኛው ጥያቄ እናልፋለን።
Blank means a system generated code of capable of uniquely identifying account holders of the bank based on a certain attributes and characteristics used for identifying and monitoring financial transactions of a customer in comprehensive and combined manner at a customer level. A. ID card number. B. TIN number. C. account number. D. customer identification number. E. all of the above. አንድ ደንበኛ በባንኮች ላይ የራሱ የሆነ መለያ ቁጥር ይኖረዋል። ይህም ደግሞ ከስተመር አይደንቲፊኬሽን ነምበር ይባላል ማለት ነው። የደንበኛ መለያ ቁጥር ወይም ከስተመር አይደንቲፊኬሽን ነምበር የምንለው በባንኮችና በሌሎች የቢዝነስ ተቋማት ለደንበኞች የሚሰጥ ልዩ የደንበኛ ቁጥር ሲሆን ይህም ባንኮች የደንበኞቻቸውን ማንነት የገንዘብ እንቅስቃሴ ለማወቅ ያስችላቸዋል። በተለይ በኢትዮጵያ ባሉ ባንኮች እንደ ኢትዮጵያ ብሔራዊ ባንክ ሕግ መሰረት ለእያንዳንዱ ደንበኛ አንድ የደንበኛ መለያ ቁጥር ወይም ከስተመር አይዲ ነምበር ያስፈልገዋል ማለት ነው። ስለዚህ ከስተመር አይዲ ነምበር ከሚይዛቸው ውስጥ የደንበኛው ሙሉ ስም እንዲሁም ደግሞ የልደት ቀን፣ የመኖሪያ አድራሻና የማንነት መታወቂያ ሰነድ እንደ ፓስፖርት፣ የቀበሌ መታወቂያና መንጃ ፈቃድም ይኖረዋል። ለንግድ ተቋማት ከሆኑ ደግሞ የንግድ ስራ ፈቃድ ወይም ቢዝነስ ላይሰንስ፣ የግብር መክፈያ ቁጥር ወይም ታክስ አይደንቲፊኬሽን ነምበር እንዲሁም መተዳደሪያ ደንብ ያስፈልጋል ማለት ነው። ስለዚህ ከተሰጡት አማራጮች ውስጥ ባንኮች ለደንበኞቻቸው በልዩ ሁኔታ ለቢዝነስ ትራንዛክሽን የሚሰጡት የደንበኛ መለያ ቁጥር ይባላል ማለት ነው። መልሱ ዲ ይሆናል ማለት ነው። ወደ አምስተኛው ጥያቄ እናልፋለን። Blank means the due diligence and information gathering process that must be performed in order to identify customers and ascertain relevant information pertinent to doing financial business with the bank. A. account opening. B. know the customer. C. risk rating. D. none of the above ይላል። ከተሰጡት አማራጮች ውስጥ ሊሆን የሚችለው መልሱ ማለት ነው ቢ ይሆናል ወይም know the customer የምንለው ነው። አንድ ደንበኛ ወደ ባንክ ሲሄድ ማለት ነው አካውንት ለመክፈት በሚሄድበት ጊዜ መረጃና ማስረጃ ያቀርባል። ስለዚህ ያንን መረጃና ማስረጃ የምናጣራበት ስለዛ ሰውዬ በደንብ የምናውቅበት ሂደት KYC ተብሎ ይጠራል ወይም know your customer የምንለው ነው። ይህም ደግሞ የተለያዩ ዓላማዎችም ይኖሩታል። በKYC ሂደት ውስጥ የሚያስፈልጉ ሰነዶች ይኖራሉ። መታወቂያ ሰነድ አለ፣ የአድራሻ ወይም የሚኖርበት ቦታ ይኖራል። እንዲሁም ደግሞ የንግድ ስራ ፈቃድም ሊሆን ይችላል። KYC የምናጣራበት ዋነኛው ነገር የፋይናንስ ስርዓትን ለማስቀጠል ሲባል ከገንዘብ ጋር ተያይዘው ሊኖሩ የሚችሉ ወንጀሎች እንዳይከሰቱና አስቀድመው ለመከላከል ሲሆን KYC የባንኮች ደንበኞቻቸውን ለማወቅ የሚያደርጉት የግምገማ ሂደት ነው። ይህም ደግሞ የገንዘብ ወንጀሎችን ለመከላከልና የህግ ገደቦችንም ለማስቀመጥ የሚረዳ የባንኮች የአሰራር ሂደት ነው ማለት ነው። ውድ የቻናላችን ቤተሰቦች የመጀመሪያው የክፍል 1 ይሄንን ይመስላል። ክፍል 2 እስከምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁን እያል መልካም ጊዜ ተመኘን።